ባዳ ያው ባዳ ነው። ምን ቢጠም መንገድ ምን ቢከፋ ዘመድ፣ እስቲኛው እየተሳሰብን ደስታችንንም ሆነ ጭንቃችንን እንወጣው። ሰው በማህበሩ በዘመድ እድሩ ይተባበራል፣ አንዱ ለአንዱ ምርኩዝ ይሆንለታል። የኛ ነገር ግን እንደ ሰገነት ሳር ጭብጥ አይሞሌ ሆኗል። እስቲ ያስቡት፣ የዛሬ ሳምንት እናቴ ጋር አክስታችን በጨዋታ የተናገረችው ምክር ለበስ ወግ ነው። ይህንን እያሰብኩ እንደ ማቃዠትም ስላለኝ መጫጫኑም ስላልተወኝ እቴቱ የገላ ውሃ እንድታሞቅልኝ ነግሪያት ልለቃለቅ ተነሳው። እነ ትዕግስት እስካሁን አልመጡም። የግርግዳው ሰዓት 7:15 ይላል። ለልጆቼ የሚቀማምሱት እንድትሰጣቸው ነግሪያት ልታጠብ ወደ ክፍሉ ገባው። የመታጠቢያውና የመጸዳጃው ክፍል ጠበብ ያለ ነው። ከውሃው መውረጃው ፊት ለፊት ግርግዳው ጋር በካምሱር የተያያዘ የኔን ቁመት የሚያህል መስታወት አለ። 3 ወይን ጠጅ መልክ ያለው ባለመካከለኛ መጠነኛ ፎጣዎች ወደ በሩ ሲል ተሰቅለዋል። የፀጉር ማበጠሪያና ቅባት፣ ሽቶ፣ የከንፈር ቀለም በስተስሩ መያዣ ካለው መስታወት በላይ ተቀምጧል። ልብሴን አውላልቄ ውሃውን በመለስተኛ አወራረድ ከፍቼ መታጠብ ጀመርኩ። ሆዴ ገፋ ብሏል። ከብሽሽቴ እስከ እምብርቴ እንዲሁም እስከ ሽንጤና ሽንጤ ድረስ ሸንተራማ መስመር አበጅቷል። 2 የተደረግኩት የቀዶ ጥገና ጠባሳ ጎላ ባለ ሰንበራማ መስመር ከእምብርቴ ላለመሃል ወረድ ብሎ ይጀምርና እስከ ታች ይዘልቃል። 3ኛዬንም የመቁረጫዬንም ደግሞ በቅርቡ ይሆናል። ጠይምነቴና ቁመቴ እንደ አባቴ ነው። ከእናቴ ጥቂት ሳብ ብላለሁ። ጸጉሬን ከእናቴ ነስቼ ሉጫ ሆኖ እስከ ትከሻ ይወርዳል። ስለ ጸጉሬ የማረሳው ትዝታ ቢኖር ኢንጂነር ባህር ማዶ ትምህርት ቤት ላይ በነበረበት ወቅት ጸጉርሽ እንደምን ነው 3 ዘለላዎች ላኪልኝ ያለኝ ነው። ሰውነተ ሸንቃጣ ስለሆንኩ ሱሪ መልበስ አዘወትራለሁ። ትዕግስት ግን በእናቴ ወጥታ ቁመቷ አጭር ቅላቷን ብርቱካን ነው። እሷን ያየ እናቴን አይስታትም። በጸጉር እንመሳሰላለን። በአይኖቿ ቅላትና ደመግቡነቷ ላይ ያሸጋ ጸባይዋ ታክሎበት ልዩ የደስደስ ይሰጣታል። ዘቢብ እንደኔ ሳይጠይም እንደ ትዕግስትም ሳይቀላ የቀይ ዳማ ነው። ቁመቱ ረጅም ሆኖ የሚያማምሩ ፍልፍል ጥርሶች አሉት። በሚቆምበትም ሆነ በሚራመድበት ጊዜ ትከሻውን ወደ ግራ ዘንበል ያደርጋል። ሸሚዝ ብቻ ሲለብስ የመጋፊያው አጥንት ጎላ ብሎ ይታያል። ጣቶቹ አለንጋ ናቸው። ይቺ ግድ የሌላት ፍቅርታ ሳትመጣብኝ በፍጥነት እታጠብ ጀመር። በክረምት ወራት ከሙቅ ሻወር ውጭ አያሰኘኝም። ጀርባዬን እንድታሽልኝ እቴቱን ስጠራት እንደፈራሁትም ፍቅርታም ከተፍ ብላ ገባች። ውጪ እኔ ሸጋ ዋው ያበሰብስሻል አልኳትና ገና ስትገባ ባገጬ ወደ በሩ እያመለከቱ እኔ የምታጠባለው ብላ ልብሷን ማውላለቅ ጀመረች። ጠዋት እቴቱ አጥባሽ የለም እንዴ ከኢየሩስ ጋር? ሙቅ ውሃ አይበቃንም፣ በኋላ ያልቅና ቀዝቃዛውን የምቸልስብሽ እያልኩ በማስፈራራት ብነግራትም አሻፈረኝ ብላ መንቦጫረቋን ቀጠለች። እቴቱ ካሸችኝ በኋላ ወጣችና በሩን መለስ አደረገችው። በይስቲ ውሃው አለቀ ምን ተወኚ አልኳት በመለቃለቅ ላይ እንዳለው። እሷም በቀጭኑ ፈገግ እያለች ግድ የለም አለች አንገቷን ወደ ግራ እያጋደለች። ስትስቅ እኔም ፈገግ አልኩ። ዲንዬ ያጅቡ የበላሽ አልዳንም ብላ ፊቷን በፍርሃት አይነት ጨምደድ አድርጋ በጠቋሚ ጣቷ የቀዶ ጥገናውን ጠባሳ ነካቸው። አልዳንም፣ አሁንም ደግሞ መጥቶ ይበላኛል አልኳት ገፋ ያለ ሆዴን በሆዴ እያሻሸው። አባዬ ቢኖር ኖሮ ይገላው ነበር አለች ቡጢ ጨብጣ ጥርሷን ነክሳ እየተወራጨች። ገና ከመነሻዋ የኔን እልህኝነት ሳትወርስ አትቀርም። አይ ሰው አይሽሽ እኮ ነው ጅብ አይደለም። አሁን መታጠቡ ይበቃናል እንውጣ። ይሄ አልኳት የቀዶ ጥገናውን ጠባሳ እያሳየኋት ኢየሩስና አንቺ ወጣችሁበት ነው። ሐኪሞቹ እነ ትዕግስት በዚህ በኩል አወጧችሁ፣ አሁንም የሚወጣ አለ እያልኩ ስነግራት ፊቷን ኮስተር ፈታ እያደረገች ፍርሃትም እየተነበበባት ነው የምታዳምጠኝ። አይኗን ቁልጭልጭ እያደረገች ጥቂት በዝምታ ከቆየች በኋላ ጥርጣሬ በተሞላው አንደበት ወንድ ነው የሚሆነው ወይስ ሴት ስትል ጠየቀችኝ። በነገርኳት ነገር ስለተረበሸች እንደ በፊቱ አልተቅለበለበችብኝም። እሱንማ
አልኳት ከተለቃለቅኩኝ በኋላ ማዞሪያውን እየጨበጡ። እሱንማ እግዚአብሔር ብቻ ነው የሚያውቀው። እንደኔ ወንድ ብታገኙ ደስ ይለኛል። እኔ አዝልልሻለሁ፣ ግን ከሆድሽ ውስጥ እንዴት ይወጣል? አሁን የምናወራውን ይሰማል? ስትል በአግራሞት ጠየቀችኝ። ከበሩ በስተውጭ የዘቢብ ድምፅ ይሰማኛል። ከኢየሩስ ጋር የሆነ ነገር ይነጋገራል። ድምፃቸው እየቀረበ መጣ። ያለንበትንም በር አንኳኩቶ ዲና አለና ዝም አለ። የዕቃ መውደቅ ድምፅ ይሰማኛል። ምን ነው ይህንን ያክል ተዝናናችሁ? አልኩት ሰውነቴን በወይን ጠጁ ፎጣ እያደራረኩ። መቼም የልጆች እናት ነች፣ ከቤት አትወጣም ብላችሁ ነው አይደል? ዋ ወጣ ያልኩ እንደሆን ፈላጊ ብዙ ነው። ፍቅርተም የሱን ድምፅ ስትሰማ ሰውነቷን በደንብ ሳላደራርቅላት ቱቷን እንደ ነገሩ ለብሳ ባዶ እግሯን ከወገቧ በላይ ርቃኗን እንደሆነች አይኗን ባይበሉባዋ እያድፈጠፈጠች በሩን በርግዳ ወጣች። እነሱ አልመጡም እንዴ? ደሞ እኮ ሰዓት ገና ነው አለኝ እንደ ነገሩ ለባብሼ ከወጣው በኋላ። ቆይ ጫማሽን ላድርግልሽ፣ ብርድ በግርሽ ይገባል አልኳት ፍቅርተን እየጎተትኩ። አሁን ታጥበሽ አሁን አትክለፍለፊ። ትዕግስት ማነሽ? ኢየሩስ ያንን ጫማ ቀብኝ አልኳት ኩርምት ብላ ሶፋው ላይ እንደተቀመጠች። ፊቴንም ወደ ዘቢብ መለስ አድርጌ ደህና ነህ እማዬ? እንደምነች? ኩኩስ ስል ጥያቄ እንደረደርኩበት። ጥቁር የቆዳ ኮፍያ አድርጓል። ቀላ ያለ ጃኬት ከሽጉርጉር ሸሚዝ ጋር ለብሶ ቡኒ ሱሪ ሰፋ ባለ መታጠቂያ ታጥቋል። ጠቆር ያለ ተረከዛም በስተጎኑ በትንሽ ነሐስ ላሜንቴሽን ኦፍ አፍሪካ ወይም ሰቆቃዋ አፍሪካ የሚል ጽሑፍ ያለው ጫማ ተጫምቷል። የእግር ሹራቡ የሐምራዊና የሰማያዊ ዥግርጉር ሲሆን ልሙጡን የጣት ቀለበቱን አሁንም ያዞረዋል። ደህና ነች አለኝ ጠረጴዛው ላይ የነበረውን መጽሔት እያገላበጠ። ፊቱንም ወደ እኔ ቀና አድርጎ ከምን አይነቱ ቀጠሮ ተጨነጓጉዬ የመጣው መሰለሽ? እኔም ወደ ቴቱ እየሄድኩ በቃ ከእህት ቀጠሮ የበለጠ ተገኘ ማለት ነው። የዛሬ ሳምንት አክስቴ የሰው ዘመድ አይሆንም ያለችውን አትርሳ። በረሃብ እኮ ሞትን። እቴቱ በይስቲ ምሳ አቅርቢልን። የእኛም መቤቶች አልመጡ እንደሆን እኛ እናልቃለን እንዴ አልኩና ወደ እነ ዘቢብ በመመለስ በሉን ወደ ማዕድ ግቡ አልኳቸው። ሰውነቴን ስለተለቃለኩ ደብሮኝ የነበረው ስሜት ሁላ ለቆኝ ቀለል ብሎኛል። ከታጠብኩ በኋላ ደግሞ ክፉኛን የሚሞረሙረኝ ጥቂት ለስላሳና ቢራ እንድትልክልኝ ለፀሐይ ግሮሰሪ ደውዬ ወደ ማዕዱ ክፍል ገባው። ጠረጴዛው ዥንጉርጉር ላስቲክ ለብሷል። ጃፓን ሰራሽ የሸክላ ሳህኖች ተነባብረው ተቀምጠዋል። ባለሸንተረራማ ቁመታም ብርጭቆች በአፋቸው ተደፍተዋል። ሁለቱ ጠረጴዛዎች በቁመታቸው ስለተገጣጠሙ በጎንና በጎናቸው አራት ሰው ተዝናንቶ ሊመገብባቸው ይችላል። ኢየሩስና ፍቅርተ ተንጠባጣቢ መከለያውን ነጭ ጨርቅ ባንገታቸው ላይ አጥልቀው ጎን ለጎን ተቀምጠዋል። ዘቢብ ፊት ለፊታቸው ነው። እኔም በስተጎን ተቀምጬ ምግቡን ተያያዝ ነው። መጠጡም በማዕድን ውሃ እየተበረዘ ቀረበ። ዘቢብም ቢራውን መጎንጨት ጀምሯል። ይኸውልህ እኔማ የተተፋው ሳትደርቅ የምትደርሱ መስሎኝ ነበር፣ ግን የምን ቀጠሮ ነው ያስተጓጎለብህ ስል ጠየቅኩት። እንቁላሉን በዶሮ መረቅ ነክሬ እያጎረስኩት። ከሰፈር ልጆች ጋር የመሰነባበቻ ዝግጅት ነበረ። በአንቺ ምክንያት ነው የሰረስኩት። የምን ያዳር ፕሮግራም ነው? ያቺ ሴትዮ ደግሞ እንዳትነሳብህ። በፊትም ትንትግ እንዳለችብህ ነው። እማዬን ማለቴ ነው። ስሜን ታውቂው የለ? የዛ የፓይለቱ ልጅ የተናኘ የታናሿ ታናሽ የትምህርት ዕድል አግኝቶ ሰሞኑን ወደ ውጪ ስለመሄድ ለስንብት ያህል ነው ብሎ ትንሽ እንደመረጋጋት አለ። የትኛው ከምኔው እዚህ ደረሰ በማለት ልጁን በሐሳብ የፈለግኩት። የሆነው ሆኖ ኩያ አይደለም። አንተ ባለ ሥራ ባለ ንብረት ነህ። ከእንግዲህ ወዲያ ልጅነት የለም። ከነሱ ጋር እንካ በንካ መባባሉ ደግሞ ረብ ያለው አይመስለኝም አልኩና ይልቅ ዜድ እንዴት ነች
ስል ፍቅረኛው ነች የምትባለውን ልጅ አፌን አድጦኝ ጠየቅኩት። ዘቢብ ፈገግ እያለ በቃ ከዛ ሰፈር ሁሉ እሷ ብቻ ነች አይደል የምትታወስሽ አለኝ። ምላሱ እንደመተሳሰር ብሏል። አይ ሳፌ ዝብ ነው። መቼም ሰው በፍቅሩ አይደል? በጣም ደስ ትለኛለች። በተለይ ምኗ ልበለ እየሳቅ ውስጡን እስኪ በቃው ነገርኩት። እሺ ምኗ አለ እርሱም እየሳቀ። ጸጉሯ በል፣ አፍንጫዋ በል፣ አይኗ በል፣ ጥርሷ በል፣ ሽንጧ በል። ይህንን ሁሉ ስዘረስር እሱ ይስቅ ነበር። በዚህ አይነት እየተጨዋወትን ማዕዱ አበቃ። ምግቡ እንዲንሸራሸርልኝ በትንሿ መለኪያ ያበሻ አረቄ የመድኃኒት ያክል ወሰድኩ። ፍትፍት ጋቤን ለብሼ ሳሎን ቁጭ ብለን እየተጫወትን የነ ትዕግስትን መምጣት እየተጠባበቅን ነው። ሙዚቃው ተከፍቷል። እቴቱን በተራዋ ተጣጥባና ለባብሳ ተመግባ አብራን ተቀምጣለች። ዘቢብ ፊት ለፊቴ ተቀምጦ የጀመረውን መጽሔት ማገላበጥ ይዟል። ፍቅርተን በስተጎኑ ሆና ግራ እጇን ጭኑ ላይ ጣል አድርጋለች። ኢየሩስም ዳንቴል መስራት እየጀማመረች ነው። እኔም በሙዚቃው ዜማ ተመስጬ ልቤ ወደ ወንድሜ ዘቢብ ታሪክ ነጎደ። አባቴ ስለ ዘቢብ የነገረኝ ታሪክ ትዝ ይለኛል። ጊዜው እንዳሁኑ ክረምት ነበር። እኔም ገና ትዳር መያዜ ነበር። እማዬና አባዬ እንደ ልማዳቸው ተጣልተው ሲያበቁ ቤቱ ጸጥታ ከሰፈነበት በኋላ አባቴ እጄን ይዞ ወደ ጓሮ በመዞር ከኮሶ ዛፍ ስር ተቀምጠን ነበር የነገረኝ። የታሪኩን ጫፍ ከእሱ አንደበት ከመስማቴ በፊት ባውቀውም ቤተ ዘመድ የተረዳው ፀሐይ ያየው እውነት ቢሆንም ከእናቴ ጋር እዚህ ደረጃ ሊያደርሰው የቻለው የእሱ ጥፋት ብቻ አለመሆኑን ለእኔም ለበኩር ልጁ ለማስረዳትና ከህሊና ፍርድ ለመዳን አስቦ እንዳዋየኝ ይገባኛል። አንድ ቀን አለ አባዬ መቀመጫው እንዳይጎረብጠው ትንሿ ፎቴ ላይ ተቀምጦ፣ እናትሽ ስለት አለብኝ ብላ ትዕግስትን ይዛ አንቺን ትታ ወደ ቁልቢ ገብርኤል ሄደች። ወራቱ ብርዳማ ስለነበር የሌት ልብሱን ደራርቤ ተኛሁ። አንቺም ከማዕዘኑ አጠገብ በመጋረጃ ተከልለሽ ተኝተሽ ነበር። ያን ሌሊት ያለ ወትሮዬ እንቅልፍ ካይኔ ራቀ። ትንቡኬው ፍራሽ ይጎረብጠኝ ጀመር። ሰው ሁሉ በአፍላ ፍቅር በተዋጠበት ሰዓት ከውጭ በኩል እንጥሽታ ሰማሁ። በሌት ልብሴ ላይ ጋቢ ደረብኩና በሩን በቀስታ ከፍቼ ወጣሁ። ግቢው ፈጽሞ ጭር ያለ ነው። የጨረቃዋ ደማቅ ብርሃን ስጥ ያስለቅማል። ዶሮ አንድ ጊዜ መጮሁን ሰምቻለሁ። ግቢ ውስጥ እንደመንጎራደድ ስል ቆይቼ ምንም ነገር ስላጣው ተመልሼ ልገባ ስል አሁንም እንጥሽታ ሰማሁ። እናትሽ ከዓመት በፊት ከሀገሯ ይዛት የመጣች አንዲት ድረገብ ልጅ አለች። አንቺም ትዝ ሳትልሽ አትቀርም። ምንም ልጅ ብትሆኚ ስሟ ዝማምነሽ ነው። የምትተኛው ከማዕድ ቤቱ በስተቀኝ ሲል አሁን በዘቢብ ቤተ መጽሐፍ ያደረግነው ክፍል ነው። ቀረብ አልኩና ደህና አይደለሽም ስል ጠየቅኳት። ፍራት ብሎኝ ነው አለች። ምን ያስፈራሻል? በይስቴ ክፈችው ብዬ አስከፈትኳት። ይኸውልሽ እቺ ምስኪን መቼም አይኗ እንደ አጥቢያ ኮከብ ነው የሚያበራው። ጋቢዋን አጣፍታ እንደለበሰች በጥጉ በኩል ቆማለች። ቀረብ ስላትም በዋን ታጎርፈው ጀመር። ምነው ምን ሆነሻል ብላት ወይ መልስ ዝም። ደህና አይደለሽም ወይ ብላት ዝም ብላ መነፋረቋን ተያያዘችው። ጥቂት ቆይታ እትዬ ነጋ አይደለም የምትመጣው ስትል ጠየቀች። አዎ አልኳት። ዳግመኛ ቁና እየተነፈሰች እንግዲህ አንተም ነገር ያልገባህ አለ። እርሷም ይኸው ስመለስ አይንሽን እንዳላይ ብላኛለች። ኧረ መላ ርጠበኝ አለች። ነገሩ ወዲያውኑ ግልጽ ሆኖ ተከሰተልኝ። እናታችሁ ያለ ስሜ ስም ሰጠችኝ። ብድሬን ለመመለስ በክፉ ስሜት ተነሳሳሁ። በሕይወቴ እንደዛ ጊዜ ያለ የሰይጣን መንፈስ ተጠናውቶኝ ያውቅም። አየሽ የኔ ልጅ፣ ሰውም ባልሰራው ሥራ ከመኮነን የበለጠ የሚጎዳው ነገር የለም። ለቤቴ ለትዳሬ ስጥር ስግር ልክ እንደ ገብረ ጉንዳን ነበር።
በእናታችሁ ላይ ስርቆሽ የሚባል ነገር ከቶ አላውቅም። ይልቅ አንዳንድ አቶክታኪዎች እንዲህ እንዲያ ታደርጋለች እያሉ ሲያንሾካሹኩ ሰምቼ እንዳልሰማ በመሆን ነገሩን ችላ ብዬ አልፈዋለሁ። የኋላ ኋላ ለስሙ በአንድ አልጋ ላይ እንተኛ እንጂ ከእናትሽ ጋር ሆድና ጀርባ ሆነን ነበር። እንዲያውም እንደዚህ በሆነ ሕማማት ፍቺ ደረጃ ደርሰን ነበር። ልቅረብሽ ስላት አልነካም አልሞከርም በማለት ትጣመማለች። እናታችሁ የፍቅር ንፉግ ነች። ታዲያ ይኸውልሽ የዚህ ሁሉ ቁርሾ ጥዝጣዜው ስላለብኝ ልጅቱን ባታልቅሽ ያለችውን ትበልሽ ከዚህ አታወጣሽም ብያት እያባበልኳት እንዳለው ክንዴ ላይ ዝልፍልፍ አለች። ታቅፌ አልጋዋ ላይ ዘረጋኋት። ክፉ የጎልማሳነት ስሜት ስለተፈታተነኝ ደረስኩባት። የዛች ቅጽፈት አድራጎቴና ያደረሰብኝ መንፈስ መግለጽ ይቸግረኛል። ወዲያው ወደ አልጋዬ ሄጄ በጸጸት ረመጥ ስለበለብ ወገግ አለ። ለእኔ ግን የማታ የጀንበር እግር ነበር። ይኸውልሽ ንሳሬ የዛኔ ተጀመረ። ፍጥረትና እውቀት በዕለት እንዲሉ በዛች ሌሊት ጸነሰች። ምን ልሁን? የት ልግባ? ቤቱ ሁሉ ብጥብጥ በብጥብጥ ሆነ። ድሮም አውቄዋለሁ የቀበረው ባህታዊ ነህ ትለኛለች እናትሽ። ተነወጥኩ። የማደርገው ባጣ ሁነኛ ዘመዶቼንና ዘመዶቿን ይዤ ተመካክረው የፈሱት አይገማም እባካችሁ ሸምግሉኝ ብዬ ተማጸንኳቸው። የዛና ያያታችሁ የእሷ እናት በሕይወት ነበሩ። ለጊዜው ወራዳ ተግባር ነው የግዳይ ያህል ነው እያሉ ቢያንገራግሩም የኋላ ኋላ ተመለሱና ጭራሽ እሷንም ይማልዱብኝ ገቡ። የሽማግሌው ሸንጎ በእናንተ ሰበብ ልጆች አይነወሩ ምን ቀጣሃለን? ይችም አንድም ያገሯ ልጅ ናት፣ አንድም የእሷን የጠቀመች መስሏት ነው ካገሯ ያመጣቻት። ነገሩ የውሃ እናት በየዋህነቷ ውሃ ወሰዳት እንዲሉ ነው። በእጄ ቢሉ እንደመቤትና እንዳገልጋይ ሰጥ ለጥ ብላ እየተገዳደረች እስክትወልድ ድረስ ትቀመጥ። አይ ካለችም ትውጣና አንተ ዘመዶች ጋር ትሁን ቢሉ እናታችሁ ከዚህማ በአንድ እግሩ ቤትሽን ጥለሽ ውጪ በሉ። ወንድ ሁለት ቤት ከያዘ ወደ የትኛው እንደሚያጋድል ሳይታወቃችሁ ቀርቶ አይደለም። የምላትን እሺ ብላ የሚቀርብላትን ተመግባ እዚሁ ትገላገል። ከዚያ ወዲያ ብትፈልግ ልጁን ጥላለት ትሂድ፣ አሊያም አንጠልጥላ በምትደርስበት ትድረስ በማለት ፍርጥም ብላ ዘጋች። መቼም ሆድ ሲያውቅ ዶሮ ማታ ነው ነገሩ። አጥፍቻለሁ ልካስ ብዬ ሃይ ተብሎ ለስሙ ወርቅ ወረደ። እኛም ዳግም ሆድ ለሆድ ሳንገናኝ እንደሰነበትን የልጅቱ መውለጃ ቀን ደረሰና ምጥ ይዟት ሆስፒታል ይዘናት ሄደን። ቢዋሹም ጽድቅ የለ ይባላል። እናታችሁ ከትዕግስት በኋላ ለተወሰኑ ዓመታት ስላልወለደች መቁረጧን ያወቅኩት ፊት ነበር። ደርሶ ሆዴ ይነግረኛል። ባልንጀሮቼ በየቦታው ቁባት ሲይዙና እንዳብራቸው በነገር ሲሸነጉጡኝ እቃወማቸው ስለነበር ይህ ጉዴ እንደተሰማ እሱ ያህያ ውሃ ጠጪ ነው ብለው ነበር የተቀጣጡብኝ። ታዲያ ይኸውልሽ ልጅቱ በምጡ ተዳክማ ስለነበር ዘቢብን ወልዳ ሞተች። ያራስ ወግ እንኳን አላየችም። እኔም እስከ አጥንቴ ድረስ የዘለቀ ሐዘን ተሰማኝ። የሟችቷ ወላጆች በዘልማድ ልዱን እንትፍ ካላልንበት አያድግም ብለው ሰው ላኩ። እኔም እንኳን ለዚህ ልማድ ቁብ አልነበረኝም። እናታችሁ ግን ልጁን የወለደችው ያህል ስለወደደችው አገር ቤት ይዛ ሄዳ የምታደርገውን አድርጋ መጣች። ከዚያ ወዲህ ግን ወደዛ ትውር ብሎ አያውቅም። እሱም እማዬ እያላት አድጎ ተምሮ ራሱን ለመቻል በቅቷል። ግን እሷ ከቀን በኋላ ያንን ሁሉ ነገር ከልቧ ይቅር ሳትል አርግዛው ኖሮ አሁን ልትበቀለኝ የገዛ ባልንጀራዬን ተሰማን በላይ ላይ ያዘችው። በማጅራት ያረደች የኔው የቀን ስህተት ነበር። በአንዲት ሌት ግንኙነት ነው ዘቢብ የተጸነሰው። በዚህ ጉዳይ በሰማይም በምድርም እየላታለሁ። ታዲያ አሁን የሷ ዘጥ ያውም ልጆቿን ከዳረች በኋላ ተገቢ ነው ወይ? ይህስ አይነቱ ክህደት ይፈጸምብኛል ወይ? እስቲ እናንተው ልጆቿ አፍረዱኝ።
በማለት ነበር አባቴ በግሉ ደረሰብኝ ያለውን ያወጋኝ። እርግጥ የዘቢብ እናት የህልም ያህል ትዝ ትለኛለች። አባትናቴም በዚህ ሰበብ ከፊት ጀምረው ሰላም አጥተው ቤተሰቡንም ሰላም ሲያሳጡት በየጊዜው የነበረው ጭቅጭቅ ይታወሰኛል። ቤተ ዘመድ ሁሉ እስኪሰማቸው ድረስ ሲነታረኩ ኖረዋል። እርግጥ የዛኔ እኛ ነገሮችን አመዛዝነን እገሊት እገሌ በደለኛ ነው የምንልበት ደረጃ ላይ አልደረስንም። ለመገምገምና ለማስተንተን ብቃቱ አልነበረንም። ሲስማሙልን ደስ ብሎን፣ ሲጣሉ ተሳቀን፣ ከተቻለም ማስታርቀን እንኖር ነበር። አሁን ካደግን በኋላ ግን የተከሰተውን የእናታችንን አዝማሚያ እንኳን እኛ ልጆቿ ማንም የሚቀበለው አይመስለኝም። ሌላው ቢቀር ከሞራል አኳያ እንኳን አያስኬድም። ዘቢብን እናታችን የወለደችው ያህል ነው የምናየው። 100% ተጣልተን ተፋቅረን አብረን ቆርሰን ልብስ ለብሰን ተቀያይረን ተቃቅፈን ተኝተን ወዝ ለወዝ ተዋህደን አብረን አድገናል። በመካከላችን ልዩነት የሚባል ነገር የለም። እንዲያ ሆኖ እናታችን አባታችን እንዳለው ቂሟን አርግዛ መጥላቷ በጣም ቅር አሰኝቶኛል። ከሁሉም በላይ በዚሁ በተሰማ ሰበብ አባታችን ለእልፈት በመብቃቱ ጊዜውን ጠብቆ የሚፈነዳ ቁርሾ እኛም ሆድ ውስጥ ተቋጥሯል። ከትዝታዬ ስነቃ ከእንግዲህ ወዲያስ የእነዚህ ልጆች መምጣት እግዜር ይወቀው አልኩት። ይቀራሉ ብለሽ ነው ሲል ከንባቡ ቀና ብሎ ተመለከተኝ። የእነሱን ነገር ስታውቂው እሑድ በሽተኛ የምንጠይቅበት፣ የታሰረ የምንጎበኝበት፣ የተጣላ የምናስታረቅበት ዕለት ነው ስለሚሉ በዛው ስምሪት ላይ ይሆኑ እንጂ አይቀሩም። ሙሴ ቀጠሮ እንደማይሰርዝ የተረጋገጠ ነው። ደሞም መንገዷን ናቅ ያረጓታል። ከቦሌ መንገድ መሿለኪያ። እንደዚህ ብሎ ቢናገርም ቀልቡ ወደ ንባቡ ነበር። ስንጫወት እንውላለን በማለት ነው ደርሶ ለመመለስማ ካልኩት በኋላ ወደ ስልኩ አመራው። ግን ዘቢብ ኬክ ቤትክ እንዴት ነው? ችግር ነው ጌትነትን ካላወቁበት ተብሏል። ለመሆኑ ያንን ሰውዬ ታምነዋለህ? ስል ያላሰበውን ጥያቄ ሰነዘርኩት። የስልክ ቁጥሩን እያሽከረከረ እግሮቹን አነባብሮ መጽሔቱን ወደ ሽፋኑ አጥፎ በጀርባው ፎቴውን ተደገፈና እስካሁን ምንም አይደል፣ ገንዘቡን ባንክ ገቢ እያደረገ ደረሰኙን በየሳምንቱ ያስረክባል። ከማዬ ጋር ሆነን ሰራተኞቹን እንጎበኛቸዋለን። ምን ነው የሰማሽው ነገር አለ ሲል መልሶ ጠየቀኝ። አይ የሰማሁት እንኳን ብዬ ሳልጨርስ ስልኩ ተነሳና ሃሎ የሉም እንዴ? ምን ነው ይሄንን ያክል ስልኩ ሲጮህ ቆይተዋል? ይሁን ብዬ ስልኩን ዘጋሁት። እነ ትዕግስት ወደ እኔ ቤት ለመምጣት መነሳታቸውን ሰራተኛቸው ነገረችኝ። ለዘቢብም ወደ አነሳው ጨዋታ በመመለስ በርታ ብሎ እንዲቆጣጠር መካከርኩት። እርግጥ ነው ስለ ኬክ ቤቱ የሰማሁት የተለየ ነገር የለም። ውርሱ ስለሆነ ጠንከር ብሎ ሲያስተዳድር ለማየትና መብቱን በሚገባ እንደሚያስከብር ለማደፋፈር ስለመጓጓ ብቻ ነው። ምንም ያህል ሳይቆዩ ሙሴና ትዕግስት ተያይዘው ገቡ። ይህንን የተመለከቱት ኢየሩስና ፍቅርተም ከአቅማቸው በጥድፊያ ተነስተው ተቀበሏቸው። እኔና ዘቢብም እንዲሁ የዝናብ ጥላ ይዘዋል። ሙሴ የለበሰውን ቅጠልያ የዝናብ ልብስ አውልቆ በረንዳው ላይ ካራገፈው በኋላ መስቀያ ላይ አንጠለጠለው። ትዕግስት ጸጉሯን የሸፈነችበትን ላስቲክ ፈታችሁ። ይሄን ቴቱ ጥላውን ተቀብላ እንደ ተዘረጋ እንዲንጠፈጠፍ በረንዳው ላይ ተወቹ። የቤቱን ሙቀት ሰጪ መሳሪያ ከሰካው በኋላ ሁለቱም እግር አጠገብ አቀረብኩት። ምን ሆናችሁ ነው እንደዚህ ቆያችሁት ስል ጠየቅኳቸው። አንቺ ደግሞ አለች ትዕግስት በስልካካ ፊቷ ላይ ቀጥ ብሎ ለወረደው አፍንጫዋ ተደማማሪ ውበት የሰጠውን በስተመሃሉ በሂና ያቀለመችውን ወርቃማ ጸጉሯን እየደባበሰች ትንሽ ደቂቃ እንኳን የዘገየው እንደሆነ ወቀሳሽ አይቻልም። ዛሬ አየሽ አለች አንገቷን ወደ ቀኝ ሰበር አድርጋ ግራ አይኗን እንዳጨነቆረች። ጸሎት ቤት ሄድን፣ አራስ ጠየቅን፣ የግል ስብሰባ አደረግን፣
ለስሙ የረፍት ቀን ነው እንጂ አያሳርፍም። ታዲያ መደምደሚያውን አንቺ ቤት በማድረጋችን ደስ ሊልሽ አይገባም? እሷ እንደዚህ ስትለኝ ሙሴና ዘቢብም ጨዋታ ጀምረዋል። ፍቅርታ አሁን ደግሞ ዘቢብን በወረት ተወት አድርጋ ከትዕግስትና ከሙሴ መሃል ግማሽ ተቀምጣ ግማሽ ሰብረክ ብላ ጭንና ጭናቸውን ይዛለች። እቴቱ ብዬ ተጣራው። ቤቱ ደመቅመቅ ሲል ደስ ይለኛል። ከኢንጂነር ሞት ወዲህ ሰው ባይርቀኝ ደስታዬ ነው። በይስቲ ማዕዱን አሰናጁ አልኳት። እኔም እንግዶቼን ለማስተናገድ ጉድ ልል የምግብ ቤቱን በር በምከፍትበት ጊዜ ለምንድን ነው ዲንዬን ሆዷን የቆረጥሻት ብላ ፍቅርተ ስትጠይቃት ጆሮዬ ጥልቅ አለ። የምትሰጣትን መልስ ግን አልሰማሁም። ብዙ ጊዜ ነው እንደዚህ እያለች የምትጠይቃት። ማዕዱን አሰናርተን ስንጨርስ ለእነ ሙሴ ነገርኳቸውና ፊትና ኋላ ሆነው ገቡ። ዘቢብም ልጆቼም እንዲሁ። ማዕዱን ሙሴ ከባረከው በኋላ መመገብ ጀመሩ። ግን ለስሙ ቀረቡ እንጂ እኛ ነን እየተረዳዳን በጉርሻ ያጠገብናቸው። እኔ አለች ትግስ፣ እዚህ ቤት መምጣት የሚከብደኝ ይሄ ጉርሻችሁ ነው። ዲናሙሽ ጥጋብ ነው አትበኝና እንግፍግፍ ነው የሚለኝ። ያቺን ትንሽ እጇን በፎጣ ጠራረገች። መቀጮ እኮ ነው አልኳት። በጣቴ ያስኩትን ጉርሻ እንድትቀበለኝ እያቀረብኩና እየሳኩባት። እነ ዘቢብም በወዲያ ወገን ሙሴን አጣድፈውታል። ወዙ ፊቱ ላይ ጭፍ ብሏል። በዚህ አይነት ስቀን ተሳስቀን ማዕዱ ተነሳ። ደስታ ይወሰን አልነበረውም። ከወንድም እህት ከዘመድ ጋር ከመጫወትና ጊዜን በተድላ ከማሳለፍ የላቀ ደስታ ያለ አይመስለኝም። እየተንጠባጠብን ወደ ሳሎን ተመለስንና ቡናው እስኪደርስ ጨዋታችንን ቀጠልን። ስለማዬ፣ ስለ ሰፈር ልጆች፣ ስለ ጎረቤቶች ዘቢብን ሙሴን ይጠይቀዋል። እኔም ስለ ጤንነቴና ስለ ህንዳዊቷ ዶክተሬ ትዕግስት ጠየቀችኝ። የኢየሩስን የዳንቴል ትት ውጥን እና ፍቅርተ የነደፈችውን ስዕል እየተመለከትን ስለ ድርጅቶቻችን ተጠያየቅን። ቡናውን እያከተምን ትዕግስትም ረጅሙ ፎቴ ተለቆላት ጋቢ ደርባ ጋደም እንዳለች እኔም ተመቻችቼ አረፍ አልኩ። የተቀመጥኩበት ረጃጅሞቹ ፎቴዎች በትይዩ ካሉት በስተራስጌ ስለሆነ ሁሉንም ለመቆጣጠር ያስችለኛል። ቀስ ብዬ ሙዚቃውን ከፈትኩት። ቅድም ያቋረጥኩት ለስላሳ ዜማ ያለው በመሳሪያ ብቻ የተቀነባበረ ነው። ትዕግስትም እንደኔው ሙዚቃ ትወዳለች። እንዲያውም ፒያኖ ስትጫወት ነፍስ ነች። እኔ እንኳን መጫወት ያልቻልኳቸውን ኖታዎች አስተካክላ ነበር የምታስኪዳቸው። የሙዚቃውን ስሜት እንደገና የሙሴና የእርሷ የፊት ትዝታ ታወሰኝ። ነገሩ እንደዚህ ነው። ገና የ9ኛ ክፍል ተማሪ እንዳለው ትዕግስትም የ7ኛ ክፍል ተማሪ እንደነበረች አንድ ቀን አባቴ በመኪና ሙሴን አሳፍሮት መጣ። ታዲያ ሙሴ የዛን ጊዜ ልብሶቹ የተቀዳደዱ አካላቱም የነጣና የተጎሳቆለ እንደነበር ይታወሰኛል። ወላጆቹን በሞት እንዳጣና እንደምንም ተፍጨርጭሮ ግማሽ ቀን እየተማረ ግማሽ ቀን እየሰራ የሚኖር መሆኑን ይህንን ችግሩን ተገንዝቦ ሊረዳው እንዳመጣው ከማዬ ጋር ሲመካከሩ ሰምቻለሁ። ታዲያ እሱ የዛኔ 10ኛ ክፍል ተማሪ ነበር። በትምህርቱም ጎበዝ ስለሆነ እኛንም እያበረታን ሌት ተነስተን እንድናጠናም እያተጋን በትምህርታችን ያልተጠበቀ መሻሻል ስላሳየን እናቴም ሆነች አባቴ ደስታቸው ወሰን አልነበረውም። ታዲያ እሱም ያባዬን መኪና እያጠበ እየተላላከ ግቢውን እያጸዳ ሌሎቹንም የጉልበት ስራዎች እያከናወነ ከዘቢብ ጋር እንደ ወንድም እየተያዩ ነበር የተማረው። የ2ኛ ደረጃ ትምህርታችንን ጨርሰን ዩኒቨርሲቲ የገባነውም ተያይዘን ነው። ትዕግስትም ሕክምና ለማጥናት ብትሄድም ዘወትር እንገናኝ ነበር። የእምነ በረድ ሐውልት ታንጾለት ዮሴፍ የተኛውን ባለቤቴ ከሙሴ ጋር ጓደኛሞች ለመሆን ብዙ አልፈጀባቸውም። ከትዕግስት ጋር የፍቅር ዜማ የጀመሩት እኔ ኢንጂነርን የተወዳጀው ሰሞን እንደሆነ አስታውሳለሁ። እሷ ፊትና ኋላ በሚደንስ ቄንጠኛ ወንበር ላይ ተቀምጣ ፒያኖ ስትጫወት እሱ እየተንጎራደደ መጽሐፉን ሲያነብ በኋላም ማንም አላየንም ብለው እንደ ነብር ግልገሎች ተቃቅፈው በንጹህ ፍቅር ሲወያዩ አያቸው ነበር። ሁላችንም በቅደም ተከተል ስራ ከያዝን በኋላ እኔና ኢንጂነር ተጋብተን ኢየሩስን እንደወለድን
ትዕግስት ከሙሴ ጋር በጋብቻ ለመተሳሰር መፈለጓንና በምንም አይነት መንገድ ለአባዬ ማስታወቅ እንደሚኖርባት እንዳማከራት ጠየቀችኝ። እርግጥ ነገሩን በቁም ነገር ደረጃ አልተመለከትነውም እንጂ መፋቀራቸውን እነሱም እኛም እናውቅ ነበር። እኔና እሷ ሚስጥር ስለማንደባበቅ በቀጥታ ሁለቱም አባዬን እንዲጠይቁት መከርኳቸው። በዚሁ መሰረት ጠይቀውት ደስ በሚያሰኝ ሁኔታ እንደ መንታ አንበሶች ተሞሽረው በቃል ኪዳን ተጋቡ። ትዳራቸው እጅግ የሚያስቀና ነው። እሱ ዝምተኛ፣ እሷ የጨመተች ስለሆኑ ኮከባቸው ገጥሞ የጥቢ ዝናብ እንዳገኘ ቄጠማ ዘወትር የለመለመ ሕይወት ነው ያላቸው። እሱ የሚሰራው አየር መንገድ ሲሆን እርሷ ደግሞ ባልቻ ሆስፒታል ነው። ታዲያ የፍቅራቸው ቀንዲል ውልብልቢቱ ፈክቶ ቡቃያቸው ፍቅራቸው እንደዚህ አብቦ ሳየው የመንፈስ ደስታ ይሰማኛል። ሙሴ በሁሉም ዘንድ የተከበረ ሰው በመሆኑ በቁም ነገረኛነቱ ይደነቃል። ኑሯቸው ጸጥና ረጋ ያለ ነው። ለሚያያቸው እንደ እህትና ወንድም እንጂ እንደ ባልና ሚስት ከቶ አይመስሉም። ከዓመት በፊት የግላቸውን ቤት ሰርተው ቦሌ መንገድ ጎጆ ወጥተዋል። መቼም እንደ ትዕግስት አይነት እህት ኖሮት እንደ ሙሴ ያለ አማች ሲገኝ ደስ የማይለው የለም። ድምፃዊው እንኳን መልካም ጸባይ ያላት የወለዱ እንደሆን ታመጣለች አማት ብረት መዝጊያም ይሆን ብሏልና ይህንን ሳወጣና ሳወርድ እነሱም ሲጫወቱ ጊዜው ሳናውቀው ስለሄደ ወደ የቤታቸው ለመሄድ ተነሱ። ከነ ልጆቼ ግቢው በር ድረስ ሸኘኋቸው። በሚቀጥለው ሳምንት እንዲሁ እማዬ ጋር ወይንም ደግሞ እነሱ ጋር እንደምንገናኝ ተቀጣጥረን ወደ ቤታቸው ሄዱ። ዘቢብም ምንም ያህል ሳይቆይ ለመሄድ ተነሳ። ጸጉሩን እየደባበስኩት ከዛች ሴትዮ ጋር ተስማማ ስል መከርኩት። እርሱም ጸጉሩን እየቋጨ መኪኔን አትንካ ብላኛለች፣ ደሞም ከዛ መናጤ ጋር ይገናኛሉ የሚል ወሬ ሰምቻለሁ። ቅድም እንኳን አንቺ ጋር ስመጣ ከአንድ ሰውዬ ጋር በመኪና ሲሄድ አይቼዋለሁ አለኝ። እኔም ልትጠልቅ የተቃረበችውን ጀንበር የደመናውን መከደን እየቃኘው አትንካ ካለች ተውላት፣ ደሞም እዚህ ቦታ ደርሰኝ ስትል እምቢ አትበል፣ ጓደኞቼ ናቸው እያልክም ቤት አታክተልትል፣ የተሰማን ጉዳይ ደግሞ በዘዴ ተከታተል እንጂ እንደ ተላላ ፊት ለፊት አትጋፈጥ፣ መማርህ እኮ ለስሙ አይደለም አልኩና በስስት አይን እየተመለከትኩት ለጠቅ አድርጌም ግን በምን አይነት መኪና ነበር ሲሄድ ያየው ስል ጠየቅኩት። እሱም ሰማያዊ ማዝዳ እንደሆነና ሰውየውንም እንደማያውቀው ነገረኝ። ምናልባት ቀላይ ባለ ግሮሰሪያ ፀሐይ የነገረችኝ የኔው ጉድ ሞገስ እንደሆነ ብዬ ነበር የጠየቅኩት። እርግጥ ዘቢብ ስለ ሞገስ በመጠኑ ያውቃል። ተሰማ ደግሞ ከፍ ያለ ዕውቀት ላይ ስለሆነ ገንዘብ ለማግኘት ሲል የማያደርገው ነገር የሚኖር አይመስለኝም። አንገቴን ሰበር አድርጌ እግሩን እያየው መካክሬው ተመለስኩ። ኢየሩስና ፍቅርተም ካፖርታቸውን ለባብሰው በረንዳ ላይ ይጠብቁኝ ስለነበር እነሱን በግራና ቀኝ ይዤ ወደ ጓሮ ዶሮቹ ቤት ጋር በዝግታ አመራው። ለመስፈር ወዲያ ወዲህ ይላሉ። አውራዎቹ በራፉ ላይ ቆመው ይጮሃሉ። አንዲት ነጭ ዶሮ ደርዘን የሚሆኑ አምሳያ ጫጩቶቿን አስከትላ ኩኩክ እያለች ትጣራለች። እነርሱም መንቆር ለመንቆር ይነካከሳሉ። ከመብል የተረፋቸውን ፉርሽካና ሊጥ በሞላላ ሳህኖች አጠገባቸው ተቀምጠዋል። ነጫጭ ጫጩት ያስከተሉ ሌሎች እናቲት ዶሮዎችም አሉ። የኢንጂነር ማስታወሻዎቼ ናቸው። እርሱ ነው የዶሮ ርቢው ፈላሚ። ዲንዬ አለች ፍቅርተ ፂ የምትለውን ጫጩት ለመያዝ እጇን እየዘረጋች። እቺና ቀፊያት ልተኛ ታያቸው አልኳት ወደ ስፍራው እያመራው። ኑ የኔ ወርቆች ኑልኝ። እየያዝኩ መስፈሪያቸው ላይ አወጣኋቸው። አውራዎቹም ሰፈሩ። የእድሜና የጾታ ድምፃቸውን ሲያሰሙ የሁሉም ህብረ ድምፅ የተለየ ሙዚቃ ይፈጥራል። ሙቀት ሰጪው መብራት ካበራሁላቸው በኋላ በሩን ዘግቼ ከውጪ መወርወሪያውን ሸጉሬ በጓሮ በር በኩል ወደ ቤት አመራን። መፈንቅለ ሌሊት ሊቃረብ ሲል ኃይለኛ የመኪና ጥሩምባ ድምፅ ተሰማኝ።
አፍላ እንቅልፍ ላይ ስለነበርኩ እንደ መከፋት ብዬ ፊቴ እንዳበሸ የተነሳው። ማን መሆኑን እንድታጣራ እቴቱን በደውል ጠርቼ ካዘዝኳት በኋላ የብርድ ልብሷን አጣፍታ ወደ ውጭ ያፈጠነች። ማን እንደሆነ ግን ሆዴ ጠርጥሯል። ኢየሩስ በስተቀኜ፣ ፍቅርተም በስተግራዬ ተኝተዋል። ጸጉራቸው እንደ በስበስ እያደረጉ እንዳይነቁ በመጠንቀቅ ከመሃላቸው ሹልክ ብዬ ወጣውና ካልጋው ጠርዝ ላይ ተቀመጡ። በለበስኩት የሌሊት ልብስ ላይ ጋቢውን ጣል አድርጌ የውጭውን ሁኔታ አዳምጥ ጀመር። መኪናዋ ወደ ግቢ ስትገባ ይሰማኛል። የመቻኮልና ስርዓተ ቢስ አነዳድም እንደሆነ ለይቷል። ቴቱም ቀደም ብላ መጥታ ሞገስ እንደሆነ ነግራኝ ወደ ክፍሏ ሄደች። ተጨማሪ ጥያቄዎችን ልጠይቃት ከጅሎኝ ነበር። ሆኖም ግን በፍርሃት ስለተዋጠች ዝም አልኳት። መንገዳገድ ያለበት የእግር ዳና ይሰማኛል። ወዲያው የመኝታ ቤቱን በር በርግዶ ገባና መልሶ በኃይል ጥርቅም አደረገው። ሞቅታ ስላለበት በነገር ልጠምዶ አልፈለግኩም። ካልጋዬ ግርጌ በስተቀኝ ካለው ወርደ ጠባብ አልጋ ላይ እንደ ማፋጨት እያለና መነጽሩን አሁንም ከፍ እያደረገ ተራምዶ ዘፋለበት። ይሄኔ በሩን ከፍቼ ወደ ውጭ ወጣውና ግቢውን ቃኘት ታደረግኩት። ከዚያም ተሽከርካሪ ያለውን የእነ ፍቅርተን አልጋ ከክፍላቸው እየገፋው አወጣው። ሁለቱንም ካስተኛዋቸው በኋላ መልሼ ክፍላቸው ወሰድኳቸው። ይሄ ሰካራም የሙት ልጆቼን አንድ ነገር ቢያደርጋቸው ጸጸቱ ለኔ ነው። ያፏጫል። መነጽሩን ካይኑ ላይ አንስቶ አልጋው ራስጌ ካለው ኮሞ ላይ አስቀመጠው። ልብሱንም አንድ በአንድ እያለ አወላለቀና ቀና ብሎ አየት አደረገ። ወትሮም እንዳይሆን የተሰራው ቤቱ። ዲና መላኩ እንዴት ሰነበቱ አለ። ፊቴን ኮስተር አድርጌ ዝም አልኩት። አይመልሱልኝም እንዴ የኛ ሚሊዮነር አለ የሸርዳዳ ሳቅ እየሳቀ። አሁንም ዝም አልኩት። ቡታንታውን ብቻ አስቀርቶ በትንሽ የተሳሰሩ እርምጃዎች ወደ እኔ ራመድ በሚልበት ጊዜ ነገር አለሙ ስላላማረኝ ምን ነካ ሞገስ? በጸጥታ አረፍ ብትል ምን አለበት? ጸባይህን ለምን ትቀይራለህ? ስል በልምምጥ አይነት እዛው እንዲቀመጥ ጠየቅኩት። ኖ አለ በጨበጠው ቡጢ መካከል የዘረጋትን አመልካሽ ጣቱን ወደ እኔ ቀስሮ እየነቀነቀ። ያ የማይታሰብ ነው። ከአንቺ ጋር መተኛት አለብኝ አለ አስቂኝ ተውኔት እንደሚሰራ እየተወዛወዘ። ልቋቋሙ በማልችለው ሁኔታ ውስጥ ስለሆንኩ ዝም አልኩትና ወጥቶ አልጋዬ ጠርዝ ላይ ዘፋለ። ራሱን ወደ ታች ደፍቷል። በእግሩም የወለሉን ምንጣፍ ይጠበጥባል። ቀና እያለ ደግሞ ያየኛል። እርግጥ ነው ሞገስ ወደ እኔ ከተቀራረበ ጥቂት ወራት ይሆኑታል። ይኸውም ቢሆን እኔ መጠነኛ ፊት ስለሰጠውትና እርሱም አይን አውጥቶ እንጂ ስር የሰደደ ግንኙነት የለንም። በእንደዚህ አይነት ጉስቁልናና ድካም ሲመጣ የመጀመሪያው ነው። እኔ ደግሞ በምንም መልኩ ቤቴ የሰካራም መሸሸጊያ እንዲሆን ከቶ አልፈልግም። የሰላም ኑሮ ነው የምሻው። ከኢንጂነርና ከአባቴ ሞት በኋላ ምንም አልኩኝ ምን ህይወቴ ተመሰቃቀለ መሆኑን ተረድቻለሁ። ስራዬን በስርዓት መስራት እንደቻልኩ ይታወቀኛል። ከዚህ በላይ ደካማ ነፍሰ ጡር ነኝ። ድንገት ሳላስበው ጭኔን በመዳፉ ጸፋና ተረቱን አታውቂውም ወይ ሲል እየተኮለታተፈ ጠየቀኝ። መልስ አልሰጠውትም። ቢቸግረኝ የብርድ ልብሱን በጀርባው በኩል አለበስኩት። በስተፊቱ ግን ራቁቱን ነው። ተረቱ አለና እየሳቀ የብርድ ልብሱን ዘርፍ እንደመያዝ እያለ የጨነቀው እርጉዝ ያገባል፣ የወለደች ለት ገደል ይገባል። መለስ አድርጎ ደግሞ ልክ አይደለሁም? ተሳስቻለሁ? እንደዛ አይደለም? አዎ ዳገኘሁት። የጨነቀው እርጉዝ ያገባል፣ የባሰበትን መጫት። ይሄ ነው ትክክሉ። እኔ ደህና ተከርቸም አገኘው ብዬ ልቤ ሲደሰት 1000 ብር ለማይሞላ ገንዘብ ታሳፍሪኝ ዲሪቲ ግን አለ ብድግ ብሎ ወደ አልጋው እያመራ። የብርድ ልብሱም በጀርባው በኩል ተሻሽቶ ወደ አልጋው ወድቋል። ከአንቺ ጋር አልተኛም፣ ወደ አልጋዬ እሄዳለሁ።
ስለረበሽኩሽ በጣም ይቅርታ፣ ግን ፍቅርተን አምጪልኝ፣ አቅፌ ያተኛለሁ። እሷ ነች የኔ ባልንጀራ። ኢየሩስ ግን አለ አልጋው ላይ ተቀምጦ ብርድ ልብሱን ለመልበስ እጁን ግራና ቀኝ እየሰደደ ፊቱን አኮሳትሮ ለአፍታ ያክል እንደማሰብ አለ። ኢየሩስ ብትወደኝም እንደ ፍቅርተ አይሆንም። ፍቅርተን አምጪልኝ አለ መዳፉን በጉጉት እየነቀነቀ። አሁን ተኝተዋል። ቤቱን ከምትረብሽ ምን አለ አርፈ ብትተኛ። ዛሬ ምን ነካ ሞገስ አልኩት በለሆሳስ። ምንም አልነካኝም። እሱ ጋር መጥቼ እንደ ያን ሰሞኑ ቅፍ አድርጌሽ ልተኛ። ዲኒ እኮ ፍቅር ታውቂያለሽ፣ ግን አንድ ነገር ይጎልሻል ብሎ ንግግሩን አንጠልጥሎ ተወው። ይሄ ባለጌ። እኔም ከሱ ጋር አፍ መካፈቱም ሆነ መለማመጡ እርባነ ቢስ መሆኑን ስለተረዳው አልጋዬ ውስጥ ገብቼ ጸጥ አልኩ። ሆዴ አባውን ብቅል ያወጣዋል እንዲሉ የሸሸገውን ይዘረግፈው ጀመር። የሚጎልሽን አወቅሽው አይደል? ካብጋባ ነሽ። ደግሞ እኮ የእናንተ ቤተሰቦች ይህንን ያክል የሚያኮራ ሀብት የላችሁም። ደርሶ ተንቀዋረራላችሁ እንጂ። ባሌ ስለሞተ ለልጆቼ ገንዘብ ጥሪት እተውላችኋለሁ አልነበር ያልሽኝ? ቃል ላይ አይ መሸንገል ስታቂ አለና በአግራሞት ራሱን ናጠ። አይ እንግዲህ ወሰንን አትለፍ አልኩት ምርር ብዬ። አርፎ የተኛውን አታንሳብኝ። ከዚህ በላይ ቁርጥ ጠብ ልንጣላ ነው። ክርኔን በመሞርኮስ ካልጋይ ላይ ቀና ብዬ በኮስታራነት አየሁት። ኦ ይቅርታ፣ በነገር የወጋጋዎች አልመሰለኝም ነበር። ዳሩ ያ ሙሴ የምትሉት ቄስ ቢጤ እየመከረሽ አይደል የተበላሸሽው? እሱንስ መናገር አልችልም። አማጅሽ ነው እንጂ ባልሽ አይደለም። እሱ ግን የገንዘብ ሰው አይደለም። ስምሪቱ ወደ ሌላ ነው። አንድ ቀን እነግርሻለሁ። አሁን ሰክሬያለሁ። ግን አንቺ ገንዘብ እንደዚህ ለምን ትወጃለሽ? እሽ ኧረ ታመልኪያለሽ ሲል ጠይቆኝ መልሱን ተጠባበቀ። ለአንድ አፍታ ሁለታችንም ዝም አለን። እኔም መብራቱን ላጠፋው እንደሆነና አልጋ ውስጥ ገብቶ በስርዓት እንዲተኛ ነገርኩት። ይሄኔ በመዳፉ ሆዱን እየመታ አከተመ ማለት ነው ነገራችን። እሺ አጥፊው። እኔ ግን መለፍለፌን አላቆመ። መብራት ቢጠፋ ማውራት አያቅተኝም አለና አልጋው ላይ ጋደም አለ። የአልጋ መብራቱንም አጥፍቼ እስከ ፊቴ ድረስ ተከናንቤ ተኛው። እሱ ግን መቀባጠሩን ቀጥሏል። ዘመዶቼን ይዞ ቤቴን ጨምሮ በልጆቼ በኩል ተጉዞ እህትና ወንድሜን ነካክቶ የሥራ ቦታዬንም አካሎ ላውንደሪዬንም ደምሮ አሁን በመጨረሻ ወደ እናቴ ጋር ሄዶ እምብርቱን እንደተተኮሰ ሰው የሰማውንና የሚያውቀውን ይቀባጥር ጀመር። እኔም የምፈልገውን የተሰማ ሚስጥር አፉን አድጦት ያስለፈልፈው እንደ ቀመስ ሲቀባጥር ጆሮዬን አቁሜ ያዳመጥኩት። እርግጥ መሰረታዊ ሳይሆን የሰሚ ወይም ባደረበት የማወቅ ጉጉት አንዳንድ ነገሮችን ሊያውቅ እንደሚችል ሳልገነዘብ አልቀረውም። ስለተሰማ ደግሞ እርም ታህል ሚስጥር ባገኝ አነፍነፌ ከማወቅ ወደ ኋላ አልልም። ስለዚህ የራስጌውን መብራት አበራሁትና እባክህ አርፈተኛ ሞገስ፣ ስለምን ትረብሸኛለህ? ደግሞ ስለተሰማ ጉዳይ ምን ታውቃለህ? እባክህ አርፈተኛ ስል ነገሩን ለማውጣጣት አቅልዬ ጠየቅኩት። እንዴት አላቅም ባኪ አለ እየተገላበጠ። ተሼ ቀጭኑ እኮ አጉራሼ ነበር። እስስትነቱ እያበሸቀኝ አውቄ ገለል አልኩለት እንጂ ግን ከእናንተ ቤተሰብ ጋር ለምን እንደተቆራኘ አይገባኝ። ሁላችሁም ገገሞች ናችሁ። አሁን ለእናታችሁ ኃላፊ መሆን ትችላላችሁ ሲል ቀና ብዬ ተመለከትኩት። የብርድ ልብሱን ያለ መልኩ ለብሶ በግራ ጎኑ ተኝቷል። ፊቱን ወደ እኔው ነው ያዞረው። ንዴቴን በውስጥ ያምቄ ነገሩን ለማውጣጣት ማን ኃላፊ ነን አለ አልኩት አስልቼ። ያ ነው ደንቡ። መጽሐፉ እንኳን ባሏ የሞተባት ሴት ከሕጉ አርነት ወጥታለች ነው የሚባለው።
ምንም እንደነ ሙሴ ባልቀስስ ስብና ይዛችሁ በሰው ስብና መጨነቅ እስቲ ምን ይባላል? ኧረ እባካችሁ ተዋቸው። እኛስ መቼ ተቃወምን? አጽድቀንላቸዋል እኮ አልኩት። ማጽደቁንስ ተይው። እንዲያውም አንቺ ነሽ አባታችን ለእኛ ያጠራቀመውን ገንዘብ ለማንም መባከን የለበትም ብለሽ የተከራከርሽው። የምታወሩት እኮ በተዘዋዋሪ ይደርሰናል አለ በኩራት አይነት ቀኝ እጁን እያወዛወዘ። አንቺ ምንጊዜም ጉዳይሽ ከገንዘቡ በላይ ነው፣ ከሌላው አይደለም እያለ ሲናገር በንዴት ውስጤ ቢበግንም ብዙ ሚስጥር እንዲዘከዝክ የሆድ ሆዴን ይዤ ዝም አልኩ። ይሄኔ የትችት ሳቁን ለቀቀው። ሌላው ጉዳይሽ አይደለም ተኛሽ እንዴ ሲል ጠየቀ። ቀና ብሎ አየኝ። በግራ ጉንጩ በኩል ለሃጩ መዝረክረክ ጀምሯል። ግን እኮ የሷን መጨረሻ አያምርም አልኩት ሆን ብዬ። እንዴት ሲል በንቃት ጠይቆ ክርኖቹን እንደመደገፍ አለ። ያማረ ነው እንጂ የሚሆነው። አየሽ፣ ሁለት የሚዋደዱ ሰዎች ሲጋቡ ያውም በፍቅር ነገር ሌላ ነው የሚሆነው። እናንተ ግን ወይ ቀን የሚወልደውን እንደመጠባበቅ ወይ እናታችሁን እንደማሸነፍ የርጎ ዝንብ ሆናችሁ። በበኩሌ ለዚህ የምሰጠው መፍትሄ በመጪው ዓመት ይሄንን ሆድሽ ያለውን ከተገላገልሽ በኋላ እኔን ባጣ ቆየኝ ከምታረጊኝ በስርዓት አግቢኝ፣ እንገባ። ተሴም ከማዘር ጋር እንደ ልብ ጉዳዩን ይፈጽም። ሁሌ ባይነ ቁራያ ከምትጠብቁት አለ እያፋሸገ። ውሃ ባገኝ ደስ ይለኝ ነበር። እዜቱ የለችም እንዴ? እሷም እኮ ታሳዝነኛለች። ስንት ታሪክ ልትሰራ በምችልባቸው ሌሊቶች ባዶ ቤት አፍነሻት። ድምፁ እየቀነሰ መሄዱን ስለተገነዘብኩ መብራቱን መልሻ ጠፋሁትና የተናገረውን አንሰላስል ጀመር። ለጥቂት ደቂቃዎች ዝምታ ከሰፈነ በኋላ ሳይኮሎጂ ተምረሻል አይደል ሲል ቀጠለ። ይህን ሁሉ አሁን የነገርኩሽ ሳይኮሎጂያዊ ትንታኔ እንጂ ሌላ እንዳይመስልሽ። ራስሽ የቀባጠርሽልኝንና ከሌሎች የሰማሁትን የነገርኩሽ የኔ መቤት። ስለተሰማም ስለ እናትሽም ስለ አንቺም አላውቅም። ከወደድሽኝ እኖራለሁ፣ ከጠላሽኝ እሄዳለሁ። ገንዘብ ግን አትውደጂ። ከተቻለሽ ፍቅርተን አምጪልኝ። በተረፈ ደህና አደሪ። ስነ ልቦናዊ ትንታኔ አለና ቅዠቱን ቀጠለ። ከእንቅልፌ ነቃሁት ከኦትሮ ሰዓት ቀደም ብዬ ነው። የስጋዬ ቁራጭ የአጥንቶቼ ፍላጮች ናቸው መኝታዬ ድረስ መጥተው የቀሰቀሱኝ። እንዳልፈረጠ ቡጉንጅ ከውስጥ ሲበላኝ ያደረው የሞገስ ንግግር ነው እንቅልፌ ነሳኝ። እሱ ያው እንደማታው በደረቱ ተደፍቶ ተኝቷል። ልጆቼ እንዳይቀሰቅሱት ከክፍሉ ይዣቸው ወጣሁና ወደ ትልቁ ቤት ስልክ ደወልኩ። ሃሎ አለች ኩኩ። እንደምን አደራችሁ? ዘቢብ በጊዜ ገባ? እማዬስ ደህና ናት? ስልኩን ጠየኳት። በጊዜ ነው የገባው። ከአንቺ ጋር መምጣቱን ነግሮኛል። ልጆቹ ደህና ናቸው? ደህና ነን። አጠገብሽ ሰው አለ እንዴ ስል ጠየኳት። ኧረ ማንም የለም። ማዘርም ተኝተዋል። ዘቢብም ለሽንት ወጣ ብሏል። ደህና ኩኩ አልኳት በለሆሳስ። ያ ሰውዬ ሰሞኑን መጥቶ ያውቃል እንዴ? አይዲና እኔን ስለሱ ባትጠይቂኝ ደስ ይለኛል። እማማ ከዚህ አንቺ ነሽ ነገር የምታውኳው ይሉኛል። ዘቢብም ይኸው እስከምሰለች ነው የሚቀጨቅጨኝ አለች ድምጿን ቁርጥ ቁርጥ እያደረገች። አንቺ ደግሞ አትወላዊ፣ እኔ የሆዴን የምዘከዝክልሽ። የፈለገችውን ብትናገርሽም ቻዩ። ለእኔ ግን እውነቱን ንገሪኝ። ሐሙስ ዕለት 8 ሰዓት ተኩል መጥቶ ነበር። ማዘርም ወደ 9 ሰዓት አካባቢ ሄደው ማታን የተመለሱት። ደህና መቼ የሚመጣ ይመስልሻል? እዚህ ላይ እንጃ። ሰውዬው የሚመጣበት ሰዓት አይታወቅም።
ሾላ አካቢጤ ነው። ወይ እሳቸው በስልክ ሲያናግሩት ወይ የሆነ ሚስጥር ይኖራቸው ከቶ አይገባኝም። ልፋት የውሃ ወቀጥን የሚሆንብኝ። በቀደም እንኳን ገና ከመውጣቱ ዘቢብ ደረሰ። ያኔ ግንባር ለግንባር ቢገናኙ ኖሮ የሚኖረውን ረብሻ በህሊናሽ ተመልከቹ። ግን ምን ይባባላሉ? ብዙ ጊዜ በሩን ጠርቅመው ነው የሚያወጉት። አንድ ቀን ግን የስጋ ጥብስ አሰናድቼላቸው ስገባ መኪናዬን ከወለደ አገር ነፃ የማደርግበት ጥቂት ገንዘብ ፈልጊልኝ ምናምን ሲላቸው ሰምቻለሁ። አሁን እንኳን የደወልኩት ሞገስን ታውቂው የለ? ምነው እንደውም አባዬ እንደሞተ ሲያስተዛዝነኝ የነበረው። ይኸውልሽ እሱና ተሰማ ግንኙነት ሳይኖራቸው አይቀርም። ብዙ ነገር ሲናገር ሰምቼዋለሁ። በሆድሽ ያዥውና ስለ ሁለቱ ድብቅ ሚስጥር በተቻለሽ መጠን ለማወቅ ሞክሪ። ጉዳዩን ለዘቢብ አጫውቼዋለሁ። በይደና ዋይ። ወደ ክፍሌ ከገባው በኋላ ታጥቤና ለባብሼ ወደ ሥራ ለመሄድ ተነሳው። ሙሉ ለሙሉ ጥቁር ነው የለበስኩት። ጥላና ጫማዬም እንኳን ሳይቀር ጥቁር ነው። ሞገስ ለጥ ብሎ ተኝቷል። ልቀሰቅሰው አልፈለግኩም። ከመስቂያው ላይ ባንጠለጠለው የኮት ኪሱ ውስጥ ርዕሱ ፖለቲካዊ ኢኮኖሚ የሚል ቀይ ሽፋን ያለው መጽሔት ይታየኛል። ፖለቲካዊ ኢኮኖሚ አልኩኝ ለራሴ። ጫማው አራምባና ቆቦ ነው። ከአፉ ግራና ቀኝ የሚወርደው ለሃጭ ትራሱን አክለፍልፎታል። ለስሙ መምህርና የፖለቲካ ሰው ነኝ ባይ ነው። ማታ የተናገረው ሁሉ በአይምሮዬ ውስጥ ስንቅር እያለ ሰላም ነሳኝ። ምንም እንኳን እየጨለጠ ቢመጣም እንደ ትላንት ምሽት አድርጎት አያውቅም። እንደዚህ አይነት የግራ ካራ መሆኑንም በውል አላጤንኩትም። ያን ሁሉ የተናገረው በስካር መንፈስ ቢሆንም ወዲያባውን ብቅል ያወጣዋል ነውና ዛሬ እኔን አራቁቶ ነገ ጠዋት ደንደንሱን እንደሚያዞረኝ ቅንጣት ታህል ስላልተጠራጠርኩኝ ቤንሳ ቤስቲ እንዳላቀምሰው በሆዴ ወሰንኩ። ስለተሰማ የተናገረው እውነቱን አልጠራጠርም። ያልጠረጠረ ተመነጠረ። ፊትም እንኳን ሰምቼ እንዳልሰማ በመሆን ውስጡን ነበር የምታዘበው። አሁን ግን ጆሮዬ ስለሰማ ግንኙነት ሊኖራቸው እንደሚችል አምኛለሁ። ተጻራሪ ወገን ወይንም ደግሞ ፊት ለፊት የተጋረጠ መከራን ካቅም በላይ እስካልሆነ ድረስ ከመሸሽ ይልቅ በደንብ ቀርበው ቢመረምሩትና ቢጋፈጡት በቶሎ ድል ሊያደርጉት እንደሚችሉ ስለማውቅ ይህንን ተናገረኝ ብዬ ሞገስን ላሸሸው ግን አልፈለግኩም። የጠላትን ሰይፍ በጠላት ላይ አንሳ ተብሏልና አንድ ቀን ልጠቀምበት እችል ይሆናል። ጉዳዩን ከተኮስኩበት በኋላ እንደ ባብ ገላገል ፍፌ መጣሉ አያቅተኝም። ኢንጂነር እንደነበረ ፊት የማስበው በአመዛኙ ስለ ትዳሬ ነበር። አሁን ግን በዛ በኩል ነፃ ስለሆንኩ ሳልወድ በግዴ በዚህ ነገር እንዳተኩር የተገደድኩ ይመስለኛል። አንዴ ስለገባሁበትና እልህ ውስጥ ስለከተተኝ ጉዳዩን ፈርሳ ላሲዝ ወደ ኋላ ማለቱ አልዋጥልሽ አለኝ። ጉዳዩ በቀጥታም ሆነ በተዘዋዋሪ ይመለከተኛል። ሞገስ ገንዘብ አትውደጂ ስላለኝ ገንዘብ አልጠላም። ይህ የቡኩኖች ፍልስፍና ነውና ኩኩ እንደነገረችኝ ተሰማ በሰበብ አስባቡ ከእናታችን ገንዘብ ማለቡን እንደጀመረ አውቄያለሁ። ይህም ፊት የፈራሁት ነበር። ነገሮች ከቀን ወደ ቀን እያደጉ ሄደው አንድ ቀን ባልተጠበቀ አመርታ ፊቴ ከች እንደሚሉ ስለማውቅ እኔም በበኩሌ ከሰይጣን ይልቅ ሰይጥኜ እኛም ማውቀናል ጉድጓድ ምሰናል ማለት አለብኝ። ፍልሚያው የሚካሄደው በእንደኔ አይነቷ በምትወደውን ባልባጣች በእንደናቴ አይነቷ የምትጠላውን በተገላገለችና ባላገራችንን በመለመለች መሃል ስለሚሆን ውስብስብ መሆኑ አይጠፋም። በእርግጥ ሰብአዊ መብቷን አፍነን እናታችንን አክስለን ልንገላት አንሻም። ሆኖም ግን የተሰለፈችበት መስመር እልም ያለ ስህተት መሆኑን ተረድተን መጨረሻዋ እንደማያምር እያየን ዝም ማለት ደግሞ አላስቻለንም። የቤታችን መበላሸት ገና ከመሰረቱ መሆኑ በውል እናውቀዋለን። ከመሰረቱ የተበላሸን ደግሞ አንድም አፈራርሶ እንደ አዲስ መተካት፣ አንድም እሱን እንዳለ ትቶ አዲስ መስራት ብቻ ነው መፍትሄው። ጠምሞ የደረቀ ሊቃና አይችልምና ቤተሰባችን የሰው መተረቻና መመሰያ መሆኑን እናውቃለን። እጁን ኪሱ ከቶ ቤስታ ቢስቲን ይዞ የማይወጣ ማንም ዋልጌ ሲፈነጭበት ደግሞ አይዋጥልንም። ሰው በደል አይወድም ተብሏልና ዱባና ቅል ለየቅል እንዲሉ እናታችን እውነተኛ የትዳር ፍቅር ቢኖራት
አባታችንን አክብራና አስደስታ በያዘችው ነበር። በተጻራሪው አክስላ ያለ ዕድሜው ገለዋለች። ታዲያ የእሱ ባላጋራ እሱ አልጋ ላይ ተኝቶ እሱ የደከመበትን ሲቦጭቅ ከዳር ሆኖ መመልከቱ መቼም ሰዎች ነንና እጅግ ይከብደናል። እኔም በዚህ ጉዳይ ላይ የበቀል እጄን ለመዘርጋት አቅሜ በፈቀደው መጠንም ከመሰረቱ ፍርስርሱን ለማውጣት ራሴን በራሴ ቃል ኪዳን አስገባው። አጃገንኩት። ይሄ ቀውስ ከኛ ሳይሆን ከነሱ የወደቀብን ነው። አባታችን ትቶልን አልፏል። ማስተካከል የምንችለው እናታችን ብቻ ስትሆን ያሁኑ አድራጎቷ ግን በእሳት ላይ ቤንዚል እንደማርከፍከፍ ነው። ታዲያ ይሄንን የተጽዕኖ ቀንበር ወደድንም ጠላንም መስበር ያለብን እኛው ነን። እርግጥ ነው ትዕግስት በነገሩ ላይ ለዘብተኛ አቋም እንዳላት ይገባኛል። የእሷ ፍልስፍና ቀኝ ጉንጭህን በጥፊ ለሚመታ ሁለተኛውን ደግመ አዙርለት የሚለውን አንስቶ ጠላቶቻችሁን ውደዱ እስከሚለው ይዘልቃል። ይህ ደግሞ ለእኔ በጣም ጠጣርና ረቂቅ በመሆኑ ልቀበለው ከምችለው በላይ ነው። ግልፍተኞች የመከራን ጽዋ እየተጋቱና ትዕቢታቸውን እያቀረሹብን ውደዷቸው ማለት በቁስል ላይ አሲድ እንደመጨመር ይሰማኛል። ዘቢብ ዋነኛ የገፈቱ ቀማሽ ስለሆነ ነገሩን ለመጋፈጥ በግንባር ቀደምትነት እንደሚሰለፍ አልጠራጠርም። ዕለት ተዕለት ውርደትን ተሸክሞ መኖር የቁም ሞት ነው። እንስሳት እንኳን ቀንበር ሲከብዳቸውና አዳር ሲመራቸው ይወገሻሉ።